ዛሬ ከምናያቸው ጥያቄዎች የመጀመሪያው ምን ጊዜም ሶላት ስሰግድ ሰጅደተ ሰህው አደርጋለሁ ለምዶብኛል፣ ይህ ነገር እንዴት ይታያል? ቢድዓ ይሆንብኛል ወይ የሚል ጥያቄ ነው። ስጁደ ሰህው የሚደረገው ሶላት ውስጥ በመርሳት ማጉደል ወይም መጨመር ከተከሰተ ነው። አሊያ ደግሞ ጨምሬያለሁ ወይም አጉድያለሁ የሚል ጥርጣሬ ከተፈጠረ ነው። ከነዚህ መሃል የተኛውም ሳይኖር ሆን ብሎ ያለ ሸሪዓዊ ምክንያት ስጁደ ሰህው ማድረግ ሶላት ላይ የሌለን ነገር መጨመር ነው የሚሆን። ይሄን እያወቁና ሆን ብሎ ማድረግ ሶላቱን ሁሉ ያበላሻል። ምክንያቱም እያንዳንዱ ሶላት ራሱን የቻለ ቁጥር ያለው ሩኩዕና ስጁድ ተቀምጦለታል። ስጁደ ሰህው የተደነገገው የተፈጠረን ጉድለት ለመሙላት ነው። ጉድለት ሳይኖር ስጁድ ማድረግ ሸሪዓ ላይ ዲን ላይ መጨመር ነውና የሚሆነው ያለ ምክንያት ስጁደ ሰህው ከማድረግ መታቀብ ነው። ሌላኛው ጥያቄ ፀጉሬን ቅባት ተቀብቼ በሂጃብ ጠቅልዬ ሂጃቡ ላይ አብሼ እሰግዳለሁ ይበቃልኛልን? የፀጉሬን ቅባት ሳላስወግድ ውዱእ አደርጋለሁ እንዴት ይታያል? የሚል ጥያቄ ነው። ፀጉር ላይ በተጠቀለለ ጥምጣም ላይ ጨርቅ ላይ ማበስ ለወንዶች ብቻ ነው ወይስ ለሴቶችም ይፈቀዳል የሚል መጠነኛ ኺላፍ አለ በፉቃሃዎች መሃል። አብዛኞቹ ዘንድ ፀጉርን በሚሸፈን ጥምጣም ላይ ጨርቅ ላይ ማበስ የሚቻለው ለወንዶች ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዕማማቸው ላይ ያብሱ እንደነበረ ተነግሯል። ጥምጣም ወይም አዕማማ ማለት ባለንበት ጊዜ ጭንቅላት ላይ ጣል ተደርጎ ደረት ላይ ጫፍና ጫፉ የሚለቀቅ አሊያ ደግሞ በመጠኑ ብቻ የሚጠመጠመውን ጥምጣም ለማለት አይደለም። አንዳንድ የአረብ ሀገራት ላይ ለምሳሌ እንደ ሱዳን በትልቁና በረዥሙ የሚጠቀልሏቸው መጠቅለል መፍታቱ የሚያስቸግሩ የሆኑ አዕማይሞች ላይ ነው የሚታበሰው። ሴት ልጅ በዚህ መልኩ መጠቅለል መፍታቱ የሚያስቸግራት ከሆነና በቂ ምክንያት ካለ ብታብስ ችግር የለውም። በቀላሉ የሚፈታ የሚታሰር መጠቅለያን ሂጃብ ወይም ሻርፕን ከሆነ የምትጠቀመው ሂጃቡን የተጠቀለለውን ሂጃብ በመፍታት አብሳ መልሳ መጠቅለል ትችላለችና አይፈቀድም። ከኺላፍ ለመውጣት ለጥንቃቄ የሚሻለው ይሄ ነው። ሆኖም አንዳንድ ሁኔታዎች ላይ አስፈላጊ ሆኖ ከተገኘ ማበስ ማትችልበት ሂጃቡን አውልቃ ፈታ ፀጉሯ ላይ በቀጥታ ማበስ ማትችልባቸው ከጤናም ይሁን ካለችበት ቦታ ሁኔታ ጋር በተያያዘ ማበስ ካስፈለጋት ቢታበስ ችግር የለም። እንደዚህ አስገዳጅ ነገሮች ከሌሉ ሴት ልጅ ፀጉሯን ቀጥታ ልታበስ ይገባታል። ሴት ልጅ በምታበስበት ጊዜ ወደ ኋላ ፀጉሯ ርዝመት የደረሰበትን ያክል ተከታትላ ማበስ ግዴታ አይሆንም። እስከ ማጅራቷ ድረስ ካበሰች በቂ ነው። ከዛ በታች ያለው ያደገውን ሁሉ በማበስ ሰዓት ውሃ ማስነካት ማበሱ ዋጅብ አይሆንም። ውዱእ በሚደረግበት ጊዜ ፀጉር ሲያብሱ ፀጉር ላይ ቅባት አለመኖሩ ሸርጥ ወይም መስፈርት አይደለም። ፀጉሩ ላይ ማበስ እንጂ ሸርጡ ፀጉሩን ውስጡን ውሃ ማስነጋት ግዴታ አይደለም። ስለዚህ የሚታበሰው የሴት ልጅ ፀጉር ላይ የሚሆን የወንድ ልጅ ፀጉር ላይ ቅባት ቢኖርም ባይኖርም ለውጥ የለውም። አስቀድሞ አጥቦ ማስወገዱ ግዴታ አይሆንም። የውዱእ አካላት ላይ ውሃን ወደ ውስጥ መግባት የሚከለክልን ነገር ማስወገድ ነዓም ሸርጥ ነው። ነገር ግን ማጠብና ውሃ ከቆዳ ስር እንዲዘልቅ ማድረግ ግዴታ የሚሆንባቸው የሰውነት አካላቶች ላይ ነው። ፊት ላይ፣ ክንድ ላይ፣ እጅ ላይ፣ እግር ላይ መታጠብ ያለበት ክፍል ውሃ ወደ ውስጥ እንዳይገባ የሚከለክሉ ነገሮች ቢኖሩ፣ የሚረጉ የሚጋገሩ ነገሮች ቢኖሩ እንደ ሊጥ እንደ ቀለም ያሉ ነገሮች እነዚህ መወገድ አለባቸው። እንደ ቫዝሊንና ወይራ ዘይት ያሉ ነገሮች እጅና ፊትም ላይ ይኖሩ ፀጉርም ላይ ሆኑ እነዚህ ውሃ ወደ ቆዳ እንዳይዘልቅ የሚከለክሉ ስላይደሉ ችግር የለውም። ሙሉ በሙሉ ፀጉር ላይ ተጋግሮ በየትኛውም መልኩ ስናብስ እጃችን ላይ ያለው እርጥበት ፀጉራችንን እንዲነካ የማያደርግ እስከሆነ ድረስ ማስወገዱ ማጠቡ ግዴታ አይሆንም። ሌላኛው ጥያቄ አባቴ ከሞተ 1 ወር ሆኖታል። ከ3 ወር በፊት አግብቶ ነበረ ሁለተኛ ሚስት። ነገር ግን እርግዝናም አልተፈጠረም። ከእናቴ ጋር 6 ልጆች አሏቸው። መሬትና ከብቶችም በጋራ አሏቸው። ሁለተኛዋ ሚስቱ ንብረት መካፈል አለባት። እኛ ሁላችንም ባለትዳር ነን። አንድ ወንድሜ ሲቀር ይቺ ሴት ውርስ ይገባታል? ከሆነስ በምን መልኩ ነው የሚል ጥያቄ ነው።
ነዓም አባት በትክክለኛ መንገድ ሸርጡን ያሟላ ኒካህ አስሮ አግብቷት ከሆነ በሱ ኒካህ ስር እንዳለችም ከሞተ መውረስ ትችላለች። የምትወርሰው ከሌላኛው ሚስቱ ጋር በመጋራት ነው። ወለሁነ الربع مما تركتم إن لم يكن لكم ولد فإن كان لكم ولد فلهن الثمن ብሏል አላህ ተባረከ ወተዓላ። ለሴቶች እናንተ ባሎች ትታችሁት ከሞታችሁት ንብረት 1/4 ይገባቸዋል። ልጅ ከሌላችሁ ከነሱም ይሁን ከሌላ ሚስት የወለዳችሁት፣ ልጆች ካሏችሁ ደግሞ ለሚስቶቻችሁ 1/8 ይገባቸዋል ብሏል አላህ ተባረከ ወተዓላ። አንድ ወንድ አንዲት ሚስት ከሆነ ያለችው ከሷም ይሁን ከሌላ የወለደው ልጅ ከሌለው የንብረቱን 1/4 ትወርሳለች። ልጆች ካሉት ደግሞ ከሷም ይሁን ከሌላ 1/8 ይደርሳታል። ሚስት ከባሏ የምትወርሰው 1/4 ይሁን 1/8 ብቻዋ ከሆነች የሷ ብቻ ድርሻ ይሆናል። ሌሎች ሚስቶች ካሉት ደግሞ 2 ይሁኑ 3 4 ይህንኑ 1/4 ወይም 1/8 የሚካፈሉ ይሆናል። በመሆኑም ሸሪዓውን በጠበቀ መልኩ ያገባት ሚስቱ እስከሆነች ድረስ መውረስ ትችላለች። እናታችሁ ከአባታችሁ ጋር መሬትና ከብቶች ያሏቸው መሆኑ ከውርስ ጋር ብዙ የሚያገናኘው ነገር የለም። ወላኪን በጋራ የሚለው አገላለጽ ብዙ ግልጽ አይደለም። በጋራ ማለት እናትም ገንዘብ አምጥታ አባትም እንደዚሁ ገንዘብ አምጥቶ አብረው ከብቶችን ገዝተው ነው፣ ንብረት አፍርተው ነው። አሊያ ደግሞ በጋራ እንስራ ብለው ተስማምተው አንደኛው በጉልበቱ ሌላኛው በገንዘቡ ወይም በሙያው ያፈሩት ንብረት ነው። ወይስ ብዙ ጊዜ ባለማወቅ እንደሚባለው የጋራ ንብረት ነው፣ ባል ብቻ ሰርቶ የሚያመጣውን ሴቷ የትዳር አጋሩ ስለሆነች ብቻ የጋራቸው ነው በሚባለው መልኩ ነው። ብዙም ግልጽ አይደለም። እሱ ሰርቶ ያመጣው እሷ ቤት እየኖረች የፈራውን ንብረት የጋራ ተብሎ ከሆነ ውርስ ላይ የሚያሳድረው ተጽዕኖ የለም። ሁለቱም መውረስ ይችላሉ። የጋራ ሲባል እናታችሁ በገንዘቧ በሙያዋ አሊያ ደግሞ እኩል በጉልበታቸው ከሆነ ያፈሩት በፐርሰንትም የሚታወቅ ከሆነ በጋራ ሲሰሩ በዚህ መልኩ እንዲህ አይነት ስራ እንሰራለን፣ ትርፉን በዚህ መልኩ ይሄን ያክሉን ላንቺ ይሄን ያክሉን ለኔ ብለው ሸሪዓው ባስቀመጠው መልኩ የተጋሩበት ንብረት ከሆነ ከውርስ መከፋፈሉ በፊት እናታችሁ የተስማሙበትን ድርሻዋን ታነሳለች። የግሏ የሆነውን እሱ ላይ መከፋፈል አይኖርም። ከዛ ውጪ ያለው ላይ የውርስ ድርሻዋን ስትወስድ ልጆች ስላሉ 1/8 ነውና የሚደርሳት 1/8ውን ከሌላኛዋ እናታችሁ ጋር ከአባታችሁ ባለቤት ጋር መካፈል ይኖርባቸዋል። ከዛ በተረፈ ያለውን ሌሎች ወራሾች ሸሪዓ ላይ በተብራራው መሰረት የሚከፋፈሉ ይሆናል። አከፋፈሉን በተመለከተ ያሉና የሌሉ ወራሾችን ዝርዝር ስላልተጠቀሰ እዚህ ላይ አከፋፈሉን መግለጽ አንችልም። ሌላኛው ጥያቄ የ12 ዓመት ልጅ ያለሁኝ ሐይድ ማየት ጀመርኩኝ። ሐራምና ሐላል ስለማላውቅ የረመዳንን ወር ቀዳዬን ለ3 ዓመት ያህል አልከፍልም ነበር። ቤተሰቦቼም ሐይድ እንደማይ አያውቁም ነበርና አንቺ ረመዳን አይወጅብብሽም አትጾሚ ይሉኝ ነበር። አሁን ምን ማድረግ አለብኝ የሚል ጥያቄ ነው። የትኛውም ሴት ለአካለ መጠን ከደረሰች ለአካለ መጠን ከመድረስ ምልክቶች መሃል አንዱ የሆነውን የወር አበባ ደም ካየች ወይም 15 ዓመት ከሞላት ሐይድን ባታይ ረመዳንን መጾም፣ ሶላትን አስተካክሎ ወቅቱን ጠብቆ መስገድ ግዴታ ይሆንባታል። ይህ ሆኖ ሳለ በማፈርና በመሰል ምክንያቶች ቸላ ማለት ትልቅ የሆነ ወንጀል። ጥያቄው ላይ ሐላልና ሐራምን ስለማላውቅ የሚል ቃል አለ። የሚኖሩበት አካባቢ ሙሉ በሙሉ እውቀት ዲን ያልደረሰው አካባቢ ሆኖ ዒልምና ዑለሞች አስተማሪ የሌለበት አካባቢ ሆኖ አሊያ ደግሞ አዲስ ሰለምቴ በመሆን ምክንያት በምንም መልኩ ሴት ልጅ የወር አበባ ደም ማየቷ ለአካለ መጠን የመድረሷ ምልክት ነውና ሶላት መስገድ ግዴታ ይሆንባታል፣ መጾም ግዴታ ይሆንባታል የሚል መረጃ ስላልደረሰ ከሆነ ይሄ የተደረገው ዑድር ይሰጣል ይባላል። ምንም ማታ አይደለም። ነገር ግን ባለንበት ጊዜ ገጠሩም ከተማውም አልሐምዱሊላህ ከሞላ ጎደል እውቀት እየደረሰ ነው። አለመማር፣ መስጂድ መድረሳ አለመሄድ፣ አለመከታተል የራስ ድክመት ሆኖ እንጂ በቀላሉ እውቀት ማግኘት ይቻላልና ያለፉትን የ3 ዓመት ረመዳኖችን ቀዷ ማውጣቱ አስፈላጊና ተገቢ ነው። እንደ አቅም ያረፉ በሚቻለው ፍጥነት ሌላ ረመዳን ሳይገባ በፊት ቀዷ ማውጣት ነው፣ ተውበትና ኢስቲግፋር ከማድረግ ጋር። ከዚህ ውጪ ሌላ የሚወጅብ ነገር አይኖርም፣ በተለይ ሐላልና ሐራም ስለማላቅ ስለተባለ። ሌላኛው ጥያቄ ሴቶች
ከአጅነቢ ጋር ተጉዘው ለስራ ከተሰደዱ በኋላ አደጋ ቢያጋጥማት ማን ነው ተጠያቂው? ተውበትስ እንዴት ይታያል? የሚል ጥያቄ። በራሷ ፍላጎት እስከተሰደደች ድረስ ከህፃንነት ወጥታ የአዋቂነት እድሜ ላይ ከደረሰች በኋላ ጠቃሚና ጎጂውን የምታውቅበት እድሜ ላይ ከደረሰች በኋላ በምርጫ በፍላጎቷ ከተሰደደች ራሷ ነው የምትጠየቀው። ኩሉ ነፍስን ቢማ ከሰበት ረሂነ ብሏል አላህ። ያንዳንዷ ነፍስ በሰራችው ስራ ትያዛለች አኺራ ላይ። ወላ ተዚሩ ዋዚረቱን ወዝረ ኡኽራ፣ የተኛውም ነፍስ ሌላን ሰው ወንጀል አይሸከምም ተብሏል። ስለዚህ መርጣ ፈልጋ የሄደችዋ ሴት ራሷ ነው የምትጠየቀው። አላሁመ ኢላ ምንም የማታውቅ ሆነ ሌሎች አታላዋት ከሆነ ወንጀለኛ የሚሆኑት እነሱ ናቸው። ከሁሉም አይነት ወንጀል መተውበት ዋጅብና ግዴታ ነው። አላህም ተባረከ ወተዓላ መስፈርቱ የተሟላ እስከሆነ ድረስ ከሁሉም አይነት ወንጀል የተውበትን ሰው ተውበት ይቀበላል፣ ይምራል፣ ይቅር ይላል። ሆኖም በራስ በኩል ላለው ክፍተትና ጥፋትም መተውበት መጸጸት፣ ሌሎች ለዚህ ነገር ሰበብ ሆነው ከሆነም እነሱም እንዲተውበቱ እንዲጸጸቱ ማድረግ ነው። ሌላኛው ጥያቄ የምሰራበት ቤት ሙሉውን ፎቶ ነው፣ ሶላት የምሰግድበትን ቦታ ሁሉ ፎቶ ነው፣ ሶላቴ እንዴት ይታያል? የሚል ጥያቄ ነው። እንዲህ አይነቱ ቦታ ላይ ሶላት መስገድ አይቻልም። አስቀድሞ ፎቶውን ማስወገድ፣ ቦታውን ማጽዳት ያስፈልጋል። ቤታቸውን በዚህ መልኩ በስዕል በፎቶ የሞሉ ወይም አስዋበን የሚሉ ሰዎችንም መምከር ዋጅብና ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል። ከቻሉ ፎቶዎችን አንስቶ ማስወገድ ነው፣ ማቃጠል፣ መቅደድ፣ መጣል። ይሄን ማድረጉ በጣም ከከበደና የሚያስፈራ ከሆነ ለህይወት ለደህንነት አንሱት ብሎ ለነሱ እስከነ ምክንያቱ በምክር መልኩ በነሲሃ መልኩ መንገር። ይሄን እንኳን ማድረግ ካልተቻለ በልብ መጥላትና ከእንዲህ አይነቱ ቤት ዞር ማለት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ምስል ስዕል ያለበት ልብስ በስጦታነት መጥቶላቸው ለብሰው ሶላት የሰገዱ ሳለ ወስውሷቸው ሐሳባቸውን ሰርቋቸው ሶላቱን እንደጨረሱ ሀዲያውን ስጦታውን ለሰጣቸው ሰው መልሱለት ብለዋል አለይሂ ሰላቱ ወሰላም። በሌላ እንዲቀየር አዘዋል። ከዚሁ ማንኛውም ሶላት ውስጥ ሐሳብ የሚሰርቅ የሚከለከል ነገር የተከለከለ ነገር ሁሉ መወገድ እንዳለበት ፍቅህ እንወስዳለን። ለብሰው የሰገዱበትን ምስል ያለውን ነገር እንዲቀየር ዞር እንዲል አዘዋል። ግድግዳ ላይ ሲሆን ደግሞ ነገሩ የከፋ ነው የሚሆነው ፊት ለፊት ስለሚታይ። አንዳንዴ የተሰቀለው ፎቶ ስዕል በኩፍር በሸር በወንጀል የሚታወቅም ሊሆን ይችላል። ብዙ ጊዜ ሰዎች ግድግዳ ላይ የሚሰቅሉት የሸይጣን ስራ የሚሰሩ የፊልም አክተር የሚባሉ ዘፋኞችን ሌሎችም ሙጅሪም የሚባሉ ሰዎችን ነው አድናቂዎቻቸው ስለሆኑ የሚሰቅሉት። እንዲህ አይነት ሰዎችን መስቀል እነሱን የማክበር ምልክት ነው። በሶላት ሰዓትና ቦታ ላይ መከበር ያለበት አላህ ነው። እነሱን ከፊት ለፊት አድርጎ መስገዱ አልፎ ሁሉ ለነሱ ከመስገድ ጋር በቀጥታም ይሁን በተዘዋዋሪ ሊያያዝ ሊመሳሰልም ጭምር ይችላል። በዲኑ የተፈቀደውን እንኳ የሶላት ሱትራ ቀጥታ ከግንባራችን ትይዩ ማድረግ እንደሌለብን የጠቀሱ የሻፊዕያ የማልክያ ፉቃሃዎች አሉ። አንድ ሰው ሲሰግድ ወደ ሱትራ ይስገድ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሜዳ ላይ መስገድ አይቻልም። ከፊት ለፊት ሶላት የሚያቋርጥ ነገር የሚያቋርጥ ሰው ሊመጣ ስለሚችል ሱትራ የሚደረገውን ነገር ከግንባር ትይዩ ፊት ለፊት መደረግ የለበትም። ወደ ግራም ወደ ቀኝ ትንሽ ዘወር ሊባል ይገባል ተብሏል። ፎቶ ሲሆን ምስል ሲሆን የሙጅሪሞች የፋሲቆች ሲሆን ይበልጥ እንዲህ ነገር መሸሽ ቦታውን ማጥራት ያስፈልጋል። መላኢካም ስዕል ፎቶ ውሻ ያለበት ቤት እንደማይገባ ነብይ ተናግረዋል አለይሂ ሰላቱ ወሰላም። ስለዚህ ቦታውን ማጽዳት ማስተካከል፣ ሰዎች እንዲያነሱት መናገር፣ በምንም መልኩ ማይቻል ከሆነ ከቤት ውጭ ሆኖ ግቢ ላይ በረንዳ ላይ ለመስገድ መሞከር ነው። እንዲህ አይነት ከዲኑ የራቀ ሰው ቤት መኖር፣ ወንጀል የሚበዛበት ቤት መኖር በሸሪዓው አይመከርም። ከሶላት ውጭም ቢሆን እንዲህ አይነት ቦታ መቀመጡ አደጋው የከፋ ይሆናል። ፎቶ ያለበት ቤት ውሻ ያለበት ቤት መላኢካ አይገባም ከተባለ መላኢካ ከሌለ ሸይጣን አለ ማለት ነው። ሌላኛው ጥያቄ የአንድን ልጅ አቂቃ ከእናትና ከአባቱ ውጪ ያሉ ማድረግ ይችላሉ? እንዲሁም ወደ ኢትዮጵያ ቢላክና ቢደረግለት እንዴት ይታያል? በውክልና መልኩ ከሆነ መስፈርቱን ያሟሉ ሰዎች ኢባዳ ከነሱ ተቀባይነት የሚያገኝ የሆኑ ሙስሊም የሆኑ መስፈርቱን ያሟሉ ሰዎች አቂቃ ቢያደርጉ ችግር የለም።
ሐቂቃው የሚደረገው እዛው ልጁ የተወለደበት ሀገር ላይ ቢሆን በላጭና የተሻለ ይሆናል። አቅም ካላቸው ወላጆች ራሳቸው ቢያደርጉት የተሻለ ይሆናል። ካልሆነ ሌላ ሰው ተወክሎ በራሱ ጊዜ ቢያደርግ አሳውቋቸው ወክለውት፣ እንደዚሁ ደግሞ ሌላ ሀገር ላይ ልጁ ያልተወለደበት ሌላ ሀገር ላይ ቢደረግ ምንም ችግር የለው። ዋናው ለሱ ተብሎ ወቅቱና ስርዓቱን ጠብቆ መታረዱን። ሌላኛው ጥያቄ ለ7 ዓመታት ያህል በዲኔ ጠንካራ ነበርኩ። ቂርአትም እቀራ ነበረ። ካገባሁ በኋላ ግን ተውኩት። ሁሉንም ቂርአት ካቆምኩ 8 ወር አካባቢ ይሆነኛል። ልቤ ደረቀ፣ ጩሂ ጩሂ ይለኛል፣ ይጨንቀኛልም። ምን ይሻለኛል? ዱዓም አድርጉልኝ የሚል ነው። ነስአል አላህ አን ዩነዝለ ሰኪነተ ዐላ ኩሊ ነፍሲ ሙእሚን ወየሽረሐ ሱዱረና ወዩየሲረ እሙረና ጀሚዓ። የዚህ መፍትሄው አላህን ማስታወስን ማብዛት ነው። ኢስቲግፋርን ማብዛት ነው። ሶላት ላይ መበርታት ነው። እንዲህ አይነቱ ችግር ብዙ ጊዜ የሚፈጠረው ልብ ባዶ ሲሆን፣ በአላህ ውዴታ በአላህ ፍርሃቻ ሳይሞላ ሲቀር ነው። እንዲህ አይነቱን ክፍተት የሚሞላው ወደ አላህ መመለስን፣ ለአላህ መተናነስን፣ በተለይ ሊነጋጋ አካባቢ ላይ ሌሊት ላይ አላህን ማናገር፣ አላህን መማፀን፣ ስጁድ ማብዛት፣ ኢስቲግፋር ማድረግ፣ ለአላህ መተናነስ እንዲህ አይነቱን ችግር እጅጉኑ ይቀርፋል። ኢስቲግፋር ማብዛት ወንጀልን ያጥባል። ዚክር ማብዛት አላህ እንዲያስታውሰን ያደርጋል። ከአላህ ቅርብ እንድንሆን ያደርጋል። ከዚህ በተጨማሪ ከመጥፎ ጓደኞች መራቅን፣ ከትርፍ ንግግር፣ ከትርፍ እይታ፣ ከትርፍ ወሬ መጠንቀቅ ነው። ምግብን፣ መጠጥን፣ ልብስን ማጥራትን፣ ሐራም መብላት፣ ሐራም መናገር፣ ሐራም ማየት እጅጉኑ ቀልብ ያደርጋል። ቀልብ ሲደርቅ ልብ ይጨነቃል። የህሊና ሰላምና ረፍት ይጠፋል። ዱንያ ላይ የሚደርሱ መዘዞችና ችግሮች ሁሉ መነሻቸው ወንጀል ሲበዛ የዒባዳ ጣዕም ይጠፋል። የኸይር በሮች ሁሉ ይዘጋጋሉ። ልብ ሁሉ ይጠባል፣ ሰላም ያጣል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ የተባለውም ለዚህ ነው። ስለዚህ ወደ ቁርአን፣ ወደ ዒልም፣ ወደ ዒባዳ መመለስ ነው መፍትሄው። ዒባዳ የምናደርገው ለራሳችን ስንል ነው። ዒባዳን የሚያበዛ በአላህ መንገድ ቀጥ የሚል የአዱንያ የአኼራ ጀነትን አላህ ያድለዋል። ይሄ ችግር ከመከሰቱ በፊት ዲን ላይ ጠንካራ ነበርኩኝ፣ ቂርአት እቀራ ነበር ኢላ ገይሪ ዛሊክ ከሚለው እንደምንረዳው የሁለቱን ልዩነት ጠያቂዋ ራሷ መለየት ችላለች ማለት ነው። ስለዚህ ጭንቀቱን መረበሹን ለማስወገድ ወደዛው ታግሎ ነፍስን ታግሎ ወደዛ መመለስ። ብዙ ሰዎች ሲያገቡ ጀነት የገቡ ይመስላቸዋል። ለጊዜያዊ ደስታ ብለው ለረጅም ዓመታት የነበሩበትን የኢማንን ደስታ የሚያጡበትን ስራ ይሰራሉ፣ ይዘናጋሉ። አላህ ተባረከ ወተዓላ ቋሚ የሆነ ኢማን ለሁላችንም ያደለን። ሌላኛው ጥያቄ እህቴ የእናቷን ወንድም አግብታለች፣ መፍትሄው ምንድነው የሚል ጥያቄ ነው። መፍትሄው ፈጥኖ መለያየት ነው፣ ከአላህ ቁጣ መሸሽ ነው። ይሄ መጋባት አይባልም፣ ኒካህማ አይባልም። ግልጽ በሆነ በቁርአን ጥቅስ ሐራምነቱ ተነግሮናል። አላህ ሱረቱ ኒሳ ላይ ሑሪመት ዐለይኩም ኡመሃቱኩም ብሎ በጀመረው አንቀጽ ውስጥ ወበናቱል ኡኽቲ ብሏል። እናቶቻችሁን ማግባት ለእናንተ ሐራም ነው፣ የተከለከለ ነው። ልጆቻችሁን ማግባት ሐራም ነው፣ የተከለከለ ነው እያለ ማግባት ማይቻል ሰዎችን የዘረዘረ ወበናቱል ኡኽቲ የእህት ልጆችን ማግባት ሐራም ተደርጎባችኋል ብሏል። የእናት ወንድም ማለት ወበናቱል ኡኽቲ የሚለው ውስጥ የሚገባ ነው። የእህቱን ልጅ ማግባት ለሱ ሐራም ነው፣ ለሷም የእናቷን ወንድም አጎቷን ማግባት ሐራም ነውና ፈጥነው እንዲለያዩ ማድረግ። ሌላኛው ጥያቄ ሁሌም ቢሆን እየጠላሁት ወንጀልነቱን እያወቅኩኝ የሚፈታተነኝ ነገር ስለ ዚና ማሰብ ነው። የሚያስገድደኝ ነገር አለ፣ ከፊቴ የመጣ እንዲተያየኝ እንዳስበው ያደርገኛል። ምን ይሻለኛል? ምን ይመክሩኛል? የሚል ጥያቄ ነው። አልሐምዱሊላህ የአይነቱን ስሜት መጥላቱ ትልቅ ነገር ነው። ይህ ስሜት ይጠፋ ዘንድ ሁሌ ነፍስያን መታገን መሰበርም ነው። ሐሳቡ እንደተፈጠረ ወዲያውኑ ልብን ወደ ሌላ ነገር ማዞር ነው። በሌላ ነገር ራስን በመጥመድ ቁርአን መቅራት፣ ሱና ሶላቶችን መስገድ፣ ዚክር ማለት፣ አኺራን ማስታወስ፣ ከጓደኞች ጋር ማውራት፣ ከነሱ ጋር ሄዶ መቀመጥ መሰል የሆኑ አስባቦችን ማድረስ። በወንጀል ከተሞላ ወይም ለወንጀል ከሚገፋፋ ብቸኝነት ከሰዎች ጋር መቀመጥ የተሻለና የተመረጠ ነው። መጥፎ ሐሳብ ገና እንደተፈጠረ ውስጣችን ላይ ሐሳባችን ወደ ሌላ ልንቀይረው ይገባል። ካልሆነ ልብ ላይ የተፈጠረው ውለታ ቋሚ ሐሳብ ይሆናል፣ ይደጋገማል። ከጊዜ በኋላ ደግሞ ውሳኔ ይሆናል። ከዛ በኋላ ወደ ተግባር ይቀየራል። ይህ እንዳይመጣ
ሐሳቡን ገና ሲፈጠር ወደ ሌላ ማዞር ነው። ራስን በስራ መጥመድ። ወከዛልክ እንደዚህና ላለ ለወንጀል የሚገፋፋ ሐሳብ ሲመጣ ይሄን ያሰቡትን ነገር ማድረጉ የሚያስከትለውን ቅጣትም ማሰብ ነው። እሺ ነፍስያዬ እሺ ብዬሽ ይሄን ባደርግ ነገ የአኺራውን ቅጣት ትችያለሽ ወይ እያሉ ነፍስን ሙሐሰባ ማድረግ፣ መተሳሰብ፣ መቆጣጠር ነው። ወከዛልክ ከመፍትሄዎቹ አንዱ ፈጥኖ ማግባት ነው። አላህ ተባረከ ወተዓላ ዝሙትን ሐራም አድርጎ ማግባትን ፈቅዷል። ነቢዩ ዓለይሂ ሰላቱ ወሰላም ወጣቶች ሆይ ከእናንተ ውስጥ የቻለ ሰው ያግባ፣ ማግባት ብልትን ከሐራም ይጠብቃል፣ አይንን ሰበር ለማድረግ ይረዳል ብላ። ይሄን ያልቻለ ሸሪዓውን በጠበቀ መልኩ አደቡን በጠበቀ መልኩ የተስተካከለ ጾምን መጾም ነው። አላህ ከፊትና ከዚና ከሐራም እንዲጠብቀንም ዱዓ ማድረግ ነው። ሌላኛው ጥያቄ ከባለቤቴ ጋር ባለመግባባት ተፋተን ኒካህ የወረደው አንድ ጊዜ ብቻ ነበርና በሳምንታችን አጋጣሚ ጓደኛዬ ቤት ተገናኘን። በአፍ ረጃዕቱ ሳይል ተገናኘን፣ አብረን አደረን። ከዛ ጽንስ ተፈጠረ። ጽንሱ አላህ አልፈቀደውምና ተቋረጠብኝ። እኔና እሱም ከዛን ቀን በኋላ አልተገናኘንም። እኔም ጓደኞቼ ጋር ነው ያለሁት። 8 ወራችን ነው ከተለያየን እና ኒካህ አለኝ መመለስ አለብሽ ይለኛል። እኔም ተወዛግቤ አለሁ። የራሴን ህይወት መኖር እፈልጋለሁ። ይህን ያብራሩልኝ የሚል ጥያቄ። ግብረ ስጋ ግንኙነት ያደረገው በመማለስ አንቺን በመመለስ ንያ ከሆነ ባፉ ረጃዕቱ ባይለም መማለሱ ረጃዕቱ ተሟልቷል፣ ትክክል ነው። በርካታ ዑለሞች ዘንድ ፈቶ የነበረ ባል ግብረ ስጋ ግንኙነት ካደረገ እንደመለሰ ነው የሚቆጠረው። የተወሰኑት መመለስን ከነየተበት ነው ይህ የሚሆነው ብለዋል። ሆኖም የእሱን ንያ ጠይቆ አዎ መመለስን ፈልጌ ነው አንቺ ጋር ብሬ የተኛሁት ካለ ባፉ ረጃዕቱ ባይለም መማለሱ ረጃዕቱ ትክክል ይሆናል። በመሆኑም ተመለሽ ወደ ቤትሽ ካለ እሺ ብሎ መመለስ ነው። በበቂ ምክንያቶች መመለስን የማትፈልጊ ከሆነ እንደ አዲስ እንዲፈታ ማድረግና ኒካህ ለማውረድ መሞከር እንጂ እሱ መማለስን አስቤበት ነው ካንቺ ጋር ያሳለፍኩት ካለ ባፉ ባንደበቱ ረጃዕቱ እንዳለ ነው የሚቆጠረው። ሌላኛው ጥያቄ ባለቤቴ አይሰግድም፣ አይጾምም፣ ይጠጣል፣ ይቅማል። 4 ዓመት ቆየሁ። ፍቺ ስጠይቅም አንዴ ፈታኝ። የምንበላው ሁሉ አናገኝም ነበረ። ሁሉን ነገር እየሸጠ እየጠጣበት ዒዳዬን ሳልጨርስ ረጃዕቱ አለኝ። እኔም እምቢ ብዬ አልተመለስኩም። ይህ እንዴት ይታያል የሚል ጥያቄ ነው። ከላይ በተባለው መልኩ የሚጠጣ የሚያጨስ የሚቅም ከሆነ ይሄ ፋሲቅ ነው፣ ከዲን ያፈነገጠ ሰውን። ለዲኗ የምትጨነቅ ክብሯን የምትጠብቅ ከእንዲህ አይነት የወረደ ተግባር የራቀች ሴት እንዲህ አይነት ወንድ አይገባትም፣ አይመጥናትም፣ አቻዋ አይሆንም። ከሱ ጋር መኖር አይፈቀድላትም። ሆኖም ኒካሁን አውርድ ልትለው እምቢ ካለም በሸሪዓ ፍርድ ቤት በዳኛ ኒካሁን ልታስወርድ ይገባታል። እሱ ከፈታ በኋላ መስፈርቱን ሳያሟላ ይሄን ባህሪውን ሳያስተካከል ወከዛልክ የሚበላ ሁሉ በሌለበት ሁኔታ ላይ ረጃዕቱ ቢል በመሰረቱ ረጃዕቱ አስተካክሎ ለማኖር ከሆነ ነው ትክክል የሚሆን፣ ኢስላህ ካለ ነው። አማ ባለቤቱን ሊጎዳ ረጃዕቱ ያለ እንደሆነ ረጃዕቱ ትክክል አይሆንም ያሉ በርካታ ዑለሞች አሉ፣ ሼኽ አልእስላም ኢብኑ ተይሚያን ጨምሮ። ሆኖም በሱ በኩል ያለውን አህዋል አሁንም ያለበትን ሁኔታ በትክክል ስለማናውቅ በላጩና የተሻለው ሸሪዓ ፍርድ ቤት ጉዳዩን በማቅረብ ውሳኔ እንዲያገኝ ማድረግ ነው። በጥቅሉ ግን እንዲህ አይነት ባህሪ ያለው ወንድ ፋሲቅ በመሆኑ ከእንዲህ አይነት ነገር የጠራችና ለዲኗ የምታስብ የምትጨነቅ ሴት ከሱ ጋር መቆየት አይፈቀድላትም። ጠጥቶም የሆነው ነገር አይታወቅም። ወከዛልክ ሶላት የማይሰግድ ሰው ከሙስሊም ሴት ጋር ሊኖር አይገባውም። ረጃዕቱ እንኳ ትክክል ነው ቢባል ችግሮቹን ሳይፈታ ከሱ ጋር መኖሩ ስለማይቻል ሸሪዓ ፍርድ ቤት በመቅረብ ፈስኽ ማድረግ ተገቢ ነው። ሌላኛው ጥያቄ እኔና ባለቤቴ በሀገራችን ባህል መሰረት ኒካህ ልናስር 5 ቀን ሲቀረን እኔ ወደ ባለቤቴ በመሄድ በፍቅር ሄደች እንዲባል ተብሎ ሄድኩኝ። ግንኙነትም ፈጸምን ከኒካህ በፊት። ይህ ኒካህ ትክክል ነው ወይስ መታደስ አለበት የሚል ጥያቄ ነው። ይህ እጅግ በጣም የሚያሳዝን ከሙስሊም የማይጠበቅ ተግባር። ማንኛውም ሸሪዓን የሚጻረር ባህል ሐራምና የተከለከለ ነው፣ ጎጂም ነው፣ መጨረሻ የሚያሳፍርም። እንዴት ብላ ሙስሊም የሆነች ሴት ኒካህ ወዳላሰረላት አጅነቢ ሴት አጅነቢ ወንድ ቤት ደፍራ ትሄዳለች? ነው በሸሪዓችን
ትክክለኛ ኒካህ ከመታሰሩ በፊት ሴት ልጅ ለእጮኛዋ እጇን አሳልፋ መስጠት አይፈቀድላትም። ሐራም ነው፣ ዚና ነው። ከሰዓት ሊታሰር እንኳን ጠዋት ቢሆን ሊገናኙ ሸሪዓን በጣሰ መልኩ ሊቀራረቡ በጭራሽ አይፈቀድም። ሙስሊሞች ነቃ ሊሉ ዲናቸውን ሊማሩ አላህ የከለከለውን ሊከለከሉ ይገባቸዋል። እውቀት ያላቸው አቅም ያላቸውም ኡማውን ከእንዲህ አይነቱ ሁኔታ ለማውጣት የበኩላቸውን ሊያደርጉ በመልካም ሊያዙ ከመጥፎ ሊከለክሉ ይገባቸዋል። ዑለሞች የማይደርሱባቸው አካባቢዎች የማያውቋቸው ሁኔታዎችን የሚያውቁ መድረስ የሚችሉም እንዳቅማቸው በዲኑ በግልጽ የሚታወቁ ነገሮችን ለማያውቁ የማህበረሰቡ ክፍሎች ሊያደርሱ ይገባቸዋል። በሸሪዓችን ኒካህ ሳይታሰር በፊት ከእጮኛ ጋር እንኳን ቢሆን አብሮ ማሳለፍ አይቻልም። ኒካህ እስካልታሰረ ድረስ ሙሉ በሙሉ እንደ አጅነቢ ነው የሚቆጠሩት። ሰርግ ራሱን የቻለ ኒካህ በሸሪዓ ራሱን የቻለ አደብ ገደብ አለው። ከኒካህ በፊት ግንኙነት ያደረጉ እጮኞች ተውበት ማድረግ አለባቸው። አስቀድመው ቢያንስ አንዴ የወር አበባ ደም አይታ እስክትጠራ ድረስ መጠበቅ አለበት። ሐላልና ሐራምን ማቀላቀል የለብንም የሚሉ መሰል ትምህርቶችን ለእያንዳንዱ ሙስሊም የማድረስ ግዴታ አለብን። እንደ አካባቢው የምንችለውን ሁሉ በማድረግ ጀህልና ትልቅ የሆነ በሽታ ነው፣ ዲን ዱንያን የሚያበላሽ። እጮኛ መሆኑ ብቻ ዝሙቱን ሐላል አያደርገውም። በየትኛውም መልኩ ዝሙት ላይ ወደቀች ሴት ኒካህ ከመታሰሩ በፊት ከዚህ ዚናውን ከሰራው ወንድ ጋር ይሁን ከሌላ ወንድ ኒካህ ከማሰሯ በፊት ከአንድ እስከ 3 የወር አበባ ደም አይታ መጥራት አለባት። በርካታ ዑለሞች ዘንድ 3 ጊዜ የወር አበባ ደም አይታ መጥራት አለባት ብለዋል። የተወሰኑት አንዴ ካየች በቂ ነው ያሉበት ሁኔታ አለ። በተለይ ከራሱ ጋር ከሆነ የምትጋባው። ይህ ሳይደረግ ከዚናው ሳይተወብቱ የወር አበባ ደም አይታ ማህፀኗ ነፃ መሆኑ ሳይረጋገጥ የታሰረ ኒካህ አይባልም። እንደገና ሸርጡን አሟልቶ ሊታሰር ይገባዋል። ሌላኛው ጥያቄ እኔ አፈር ከሰል እበላለሁኝ፣ አመድና ሲጋራ ሲሸተኝም በጣም ደስ ይለኛል፣ አፈርን በጣም እበላለሁ፣ ይህ እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ ንጹህና ጠቃሚ ነገሮችን ሁሉ እንድንበላ ፈቅዶልናል። ወዩሒሉ ለሁም ጠይባት ብሏል አላህ። ጠይብና ንጹህ ጠቃሚ ገንቢ የሆኑ ነገሮች መብላት የተፈቀደ ነው። በአንጻሩ ደግሞ ኸቢስ ቆሻሻና ጎጂ የሆኑ ነገሮችን መብላትን አላህ ከልክሏል። አፈር ከሰል ጎጂ ከሆኑ ነገሮች የሚመደብ ነው። አፈር ውስጥ የተለያዩ ባክቴሪያዎች፣ ጀርሞች ሊኖሩ ይችላሉ። የተለያዩ ቆሻሻዎችም አፈር ውስጥ ሊኖሩ ይችላሉ። ከእንስሳት የሚወጡ ፋንዲያና መሰል ነገሮችም ከአፈር ጋር ተቀላቅለው አፈር ውስጥ ሊገኙ ይችላሉ። በዚህም ጎጂነቱ ግልጽ ነው። ከሰል ላይ አመድ ላይ የሚሆነው የሚባለው በጥቅሉ ንጹህ የሆነን አፈር መብላት ሐራም ነው ወይስ አይደለም የሚል ቀጠን ያለ ኺላፍ አለ በዑለሞች መሃል። በርካታ ዑለሞች ሐራም ነው ብለዋል። የተወሰኑት መክሩህ ነው፣ ሐራም ደረጃ የደረሰ አይደለም፣ የተጠላ ነው ብለዋል። የሚበላው አፈር ውስጡ ላይ ጉዳት እንዳለው ከተረጋገጠ ያለምንም ኺላፍ ሐራም ነው ይባላል። አይ ሐራም አይደለም ዝቅ ያለ ነው መክሩህ ነው ያሉት ጉዳት ሊኖረውም ላይኖረውም ይችላል፣ ይጠቅማል የተባለበትም ሁኔታ ሊኖር ይችላል የሚለውን አስበው ነው። ሆኖም ቀደም ሲል ከተጠቀሱ ሁኔታዎች አንፃር አፈር ውስጥ ከሚኖሩ ጎጂ ነገሮች አንፃር መብላቱ አይፈቀድም። በመሆኑም ከእንዲህ አይነቱ ነገር መራቅ፣ ራስን አሳምኖ መታቀብ አስፈላጊ ነው። አንዳንዴ አፈር መብላት የሚያስፈልገው በተለይ ሴቶች ሲሆኑ ከእርግዝና ጋር በተያያዘ ነው። ሌላ ጊዜ ደግሞ ከደም ጋር የተያያዘ ጉድለት ችግሮች ሲኖሩ ነውና ራስን ወደ ጤና ባለሙያ በማቅረብ ለችግሩ መፍትሄ መፈለግ ነው። هذا الله تعالى أعلم